ሰላም እንዴት ናችሁ? ይህ ኢቲ ዓለም የተሰኘው አዲሱ ቻናላችን ነው። ይሄንን እንዲሁም አፍሪ ፊልምስ የተሰኘውን ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቸኮለች ወፍ ቻንን በሚያስደነግጥ መልኩ ሳኔምን አይኗን ማየት እንደማይፈልግ እኛም ባልጠበቅነው መልኩ ተናግሮ ትቷትም እንደሄደ ኤምሬም ሳኔም ስለሰረቀችው ዶክመንት እንደዋሸ ሰፈር ውስጥ ደግሞ የማይመስል ነገር የሰማችው ሚላት ሳኔምና ኦስማንን አንድ የማፊያ ቡድን እያስፈራራቸው ነው ብላ ለሰው ሁላ እንዳስወራች በመጨረሻም እነ ሜርኬብ ሰፈር ውስጥ በሚወራው እነሱ ግን በማያውቁት ነገር ሲደናገጡ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ድርጅት ውስጥም የፈጠራ ዲፓርትመንቱ በሙሉ ተሰብስቦ አዲስ በሚሰሩት ሌላ የመኪና ማስታወቂያም ዙሪያ ሀሳቦች እያመነጩ ጂጂን በሚያስቅ መልኩ ለምን መኪናውን ከተራራ ላይ እንዲወድቅ አድርገን ከዛ መኪናው ጥንካሬ ስላለው አስተማማኝ መሆኑን በዛ መልኩ አናሳይም እያለም ሲያወራ ዴሬን አስቁመው የማይመስል ነገር መዘባረቁ ማናዷት ቻንንም ስታየው ሳኒምን ትክ ብሎም ሲያያትም አይታ እዛውም ወደ ሳኒም ዞራ ሀሳብ እንድትሰጥ ሳኒምን እየጠየቀቻት ምንም የሚሰጠው ሀሳብን ያልሰማችው ሳኒምም ይቅርታ ጠይቃ እንዳላዳመጠችም ስትናገር ዴሬን እዛው ሁሉም ሰው በሀሳብ ሌላ ቦታ መሆኑን ማስተውላ ወጥተን ቡና እንጠጣ የሚል ሀሳብም አምጥታ ሁሉንም ሲነሱ ቻንና ሳኒም ደግሞ ሲተያዩም አይታቸው ሀሳቧንም ቀይራ ሳኒም ብቻዋን ሄዳ እንድታመጣም ትነግራታለች። ሳኒም ከዛ ወጥታ ሻይ እያፈላች እህቷ ለኢላንም አግኝታት ስለ ድርጅቱም ቆመው ማውራትም ይጀምራሉ። ሰፈር ውስጥ ያሉት ኒያትና ሜርኬብም ሰው ሁላ እነሱን እያየ ሲያወራ ተደናግጠው ሜርኬብም ምን እንደሆነ ልትሰማ ብላ ሚላት ጋር ልትሄድ ስትል አያንን አግኝታት ሰፈሩ የሚያወራው ስለማን እንደሆነ ጠይቃት አያንም እዛው ሳኒም እንደተጨነቀች ነው የሚወራው የተለየ ነገር የለም ብላቸው እነ ሜርኬብም ያ እውነት መሆኑን ሲናገሩ አያንም ደንግጣ ሳኒም ምን እንደሆነችም ትጠይቃለች። ወደ ድርጅቱም በድጋሚ ስንመለስ ሳኒምን ቡና አፈላልታ ጨርሳ ለቻን ልትሰጠው ስትል አሁንም ቻን በንዴትና በማዘን ፊትም እያያት ኮፒ የሚደረጉ ሰነዶች ብቻም ሰጥቶ ቡናውን እጇ ላይ ትቶላትም እየሄደ ቴሬንም አስቁመው ውጪ አብረው ምሳ እንዲበሉም ጋብዛው እሱም እዛው ሳኒም ፊት በሀሳቧ ተስማምቶ ውጪ እንደሚጠብቃትም ነግሯት ከድርጅቱም ይወጣል። ወደነ አያንም ጋም ስንሄድ ማውራት የማይደክማት ሚላቶዬ ወደ ቤት እየሄደች የነበረችው አያንን አስቁማት ኦስማን ደህና ነው ወይ? ጠዋት እኮ እሱንና ሳኒምን የሚፈልጉ ማፊያዎች እንዳሉ ሰምቼ ነበር። ደግሞ የማፊያው ቡድን አባላት አደገኛ ናቸው፣ ብዙ ጊዜ ታስረው ወጥተዋልም እያለች የማይመስል ጭራሽ ያልተፈጠረ ነገር ገጣጥማም ነግራት አያንም በዛ ተደናግጣ እየሮጠች ወደ ኦስማን ስራ ቦታም ታመራለች። ወይ ጉድ! በሌላ በኩል የሆነ ሰነድ አኪፍ ጋር አድርሽ የተባለችው ሳኒምም ከድርጅቱ እየወጣች በሌላኛው ጥግ ቆማም ዴሬንን እየተጠበቀም ያለው ቻንንም አይታው ምንም ነገር ሳትናገርም እየሄደች አንዲት አረጋዊት ሴት መንገዱን መሻገር ሲያቅታቸውም አስተውላ ወደ እሳቸው ማምርታ እጃቸውን ይዛ ቻን ወደ ቆመበትም ጫፍ አሻግራቸው እዛውም አይኑን ትክ ብላ ማይታ የምትሳፈርበትም ባስ ሲመጣ ያንን እያስቆመች ልትሄድ ስትል ቻንም በኃይለኛ ፍጥነት እየመጣ ካለ መኪናም እጇን ጎቶም አቅፏት ፀጉሯንም እያሻሸ በመኪና ልትገጭ የነበረችው ሳኒምን ወደ ደረቱም ተጠግታ በስስት አይኑን እያየችው እዛውም ዴሬን ቦታው ላይ ደርሳ የምታየው ነገር አስደንግጧት ሳኒምንም እዛው በድንጋጤ ቻንንም አመስግና ወደ ባሱም ትሄዳለች። ወይ ጉድ! እዛውም ቻን ዴሬንን ወደ መኪናው እንድትገባም እየጠየቃትም ሳለ ያ ኤምሬ በህገ ወጥ መንገድ ያስገባው ብር የሚሰጣቸውም ድርጅት ዋና ኃላፊ የሆነው ሙራት የተባለው ግለሰብ ቦታውም ላይ ደርሶ ቻንንም ማውራት ያለብን በጣም አስፈላጊ ነገር አለን ብሎት ከዴሬን ጋርም ሆነው ወደ ውስጥም ይገባሉ። ብለው ወደ ሰፈሩ ስንመለስ አያን ኦስማን ጋር እየደወለች አላነሳም ብሏት እሱም እድሜው ረጅም ነው እያሰበችው ሳለ ቦታውም ላይ ደርሶ ምን እንደሆነች እየጠየቃት እሷም ስለ እሱና ሳኔም በማፊያዎች ጥቃት ሊደርስባቸው እንደሆነም የሚሰማ ወሬም እየተወራ እንደሆነም ነግራው ኦስማንም በዛ እየሳቀ ቆይ ተረጋግተን እናውራ እስኪም ብሏት ወደ ስራ ቦታም ይሄዳሉ። ድርጅት ውስጥም ኤምሬ ምንም እንኳን በቻን እንዳትመለስ ተብሎ የተባረረ ቢሆንም አሁንም ግን የድርጅታቸውን ሁኔታ ለማስቀጠል ከነሙራት ድርጅት ጋር ኮንትራት መፈራረም እንዳለባቸውም እያሰበ ከአይሊንም ተደውሎለት እሷም ስለ ኮንትራቱ አንስታበት ሙራት ሰነዶቹን ከፈረመ ድርጅቱን የምንመራው እኛ መሆናችንን እናሳያለን በማለትም ትናገራለች። የዚህኔም ኤምሬ በኋላ እንደሚያወሩም ነግሮ ስልኩንም ዘግቶት ቻን ቢሮ ያለው ሙራትም የቻን የድሮ ጓደኛ እንደሆነም እየተረዳን እሱም እዛው ቻንን አንተን አውቃለሁ መቼም ይሆን ጓደኝነታችንን ለቢዝነስ የምትጠቀም ሰውም አይደለም
ድርጅታችሁ ውስጥ የሆነ ችግር ተፈጥሯልን ብሎም ሳይጨርስ ኤምሬ ሆዬ እየሮጠ መጥቶ ኮንትራቱን እንዲፈርም ሰነዶችም እየሰጠው የዚህኔ ሙራት ሆዬ ድርጅታችሁ ህገወጥ በሆነ መንገድ የእኛን ድርጅት ፈንድ ለማግኘት ሲጥር ተገኝቷልም ይላችኋል። እረፍ። በዚህ ጊዜ ቻን እየተደናገጠ የኛ ድርጅት እንዲህ አይነት ነገር አያደርግም እያለ ሊከራከር ሲሞክር ሙራትም ማስቆሞት ምንም አይነት ሰበብ አያስፈልግም፣ እናንተ ካልሆናችሁ ማንም ሊሆን አይችልም፣ ሀሳባችሁን በቶሎ አሳውቁኝም ብሎ ቢሮ ለቆም ይወጣል። በዚህ ጊዜ ቻንም ቀጥታ ወደ ኤምሬም ሄዶ አንተ ነህ ወይስ አይደለህም ብሎም ሲያፋጥጠው ምንም ማምለጫ የሌለው ኤምሬም እሱ እንደሆነም ተናግሮም ያርፈዋል። ወደ አኪፍ ቤት ሰነድ አድርሽ የተባለችው ሳኒምም መንገድ ላይ በእግሯም እየሄደች ከአያን ቢደወልላትም በኋላ እንደሚያወሩም ገልጻ ስልኩንም ዘግተው አይኗ እንባ እንዳቀረረ መንገዷንም ስትቀጥል በመኪና ያለው አኪፍም አግኝቷት እያለቀሰች መሆኑን አይቶ መኪና ውስጥም እንድትገባም አብረው ሻይ ቡናም እያሉ እንዲያወሩም ይጋብዛታል። የቻን ቢሮ ያለው ኤምሬም ለቻን ያንን ያደረገው ለምን እንደሆነም ሊያስረዳው እየሞከረ ቻን ግን ኤምሬ ጭራሽ የድርጅቱን ገንዘብ ወስዶ ለማያውቀው ሰው መስጠቱ አናዶት ለገንዘብ ስግብግብ እንደሆነም እየነገረው ውጭ ያሉት ሰራተኞች ደግሞ ስራቸውን አቁሞ እንዳለ የሁለቱን ወንድማማቾች ጭቅጭቅም እያዩ እዛውም አንድ ድርጅት ለዴሬንም ደውሎ ከዚህ በኋላ ከነሱ ጋር እንደማይሰራም ነግሯት ስልኩም ሲዘጋ አንድ በአንድ ያላቸውን ስራ በሙሉ ማጣታቸው እንደማይቀር እየተገነዘቡ ቢሮ ውስጥ ያሉት ወንድማማቾች ደግሞ ጭቅጭቃቸውንም ይበልጥ ቀጥለው ምንም እንኳን ይህ ፊልም ሲጀምር ቻን ድርጅቱን የሚመራው ለጥቂት ጊዜ ብቻ መሆኑን ተናግሮ የነበረ ቢሆንም አሁን ግን ሀሳቡ ሙሉ ለሙሉ ቀይሮ ኤምሬ ፊት አባታቸው እስኪመጣ ድረስ ስራ እንደማይለቅና እሱ መቼም የድርጅቱ አለቃ እንደማይሆን ለኤምሬም አስረግጦም ነግሮት ኤምሬም እናታቸው ብር መጠየቅ እንደሚችሉ ሀሳብ ቢያመጣም ቻን ግን አይኑን ማየት እንደማይፈልግም ነግሮ ከቢሮው እንዲወጣም ያዟል። በለው አረፍ ብለው ለማውራት የተነጋገሩት አኪፍና ሳኒምም ቁጭ ብለው ሳኒምም ዘው ቻን አልሰማሽም ብሏት የቀረው ነገር ግን እውነታውን ለአኪፍ ዝርዝር አድርጋም ነግራው እሱም ቻን አንድን ሰው ከተቀየመ ይቅር የሚል እንዳልሆነም እየነገራት እሷም ይዚኔ የምትፈልገው ይቅርታ ሳይሆን ምን እንደተፈጠረ ቁጭ ብሎ እንዲሰማት ብቻ እንደሆነም ነግራው እሱም እኔ ላናግርልሽ ወይ የሚል ሀሳብ ቢያመጣም በዛ ሳትስማማ መቅረታ ለጋበዛት ሻይም አመስግናው ቦታውን ለቃም ትወጣለች። ሰፈር ውስጥም ሰው ሁላ ተሰብስቦ ኦስማን ሱቅ ጋርም ቆሞ ሰፈራችን በማፊያ እንዳይደፈር ማድረግ አለብንም እያሉ ሀሳብ ሲሰጡ ኦስማንም አስቁሟቸው ምንም አይነት ነገርም የለም እያለ ሊያሳምናቸው ቢሞክርም እነሱ ግን መልሳቸው አንሰማም ሆኖ እነ ሜርኬብም እንዳይሰሙ ለማድረግ ጥረት ማድረግ እንዳለባቸውም እየተናገሩም ሳለ ሜርኬብ እና ኒሃት ቦታውም ላይ ደርሰው ምን እንደሆነ ሲጠይቁ እነ ኦስማን የሚወራውን ነገርም ነግረዋቸው እነሱም በዛ እየሳቁ ምንም እውነታ እንደሌለውም ተናግረው ቦታውን ለቀውም ይሄዳሉ። በሌላ በኩል ሳኒምም ከአኪፍ ጋር ተመልሳ ወደ ድርጅቱ ስታመራ ለኢላም ይዛት ቻንና ኤምሬ እንደተጣሉና ገና በጠዋቱ ሁለት የድርጅታቸውን ደንበኞቻቸውን እንዳጡም ትነግራታለች። ወይ ጉድ! ያንን የሰማችው ሳኒምም በድንጋጤ ወደ ቻን ቢሮ ሻይ ይዞ ሲሄድ የነበረው ጄጄን ሻዩን ተቀብለው ወደ ቻን ቢሮ ማምርታ ሻዩንም ማስቀምጣለት እሱ ስላልነበር የወዳደቁትን መጽሐፍትም እያስተካከለች የወደቀውን የክሪስታል ድንጋይም ልታነሳ ስትልም ደርሶ ቀድሟትም አንስቶት ክፍሉን ስላስተካከለችለትም አመስግኗት እንድትወጣም ይነግራታል። በጥቂት ደቂቃዎች ውስጥም የድርጅቱ ሰራተኞች በሙሉ የድርጅታቸውን ስም በጋዜጦች ላይ መውጣቱም አስደንግጧቸው ቻንም እዛው ደርሶ ሁሉም ሰው በ5 ደቂቃ ውስጥ የመሰብሰቢያው ክፍል ላይ እንዲመጡም ያዛል። ሰፈር ውስጥ ያሉት እነ ሜርኬብን በሰላም ሱቃቸው ውስጥ ሆነው የስራ ጊዜም እያሳለፉ ሙዛፍሮዬ መጥቶ ማፊያ የተባለው ነገር የምርም እውነት እንደሆነ እነሱም በሰፈር ተነስተው የሆነ ነገር ማድረግ እንዳለባቸው እሱም በበኩሉ የራሱን ስራና ራሱን ለመጠበቅ የኤሌክትሪክ ማለዘዣም እንደገዛም እያሳያቸው እኛም በዛ ብቻ ያበቃል ብለን ብናስብም ሙዛፍሮዬ ግን አይን የሚያቃጥል ስፕሬይ እንዲሁም ራስ የሚያደነዝዝ ሽታ ያለው ነገር እንደገዛም እያሳያቸው እነ ኒሃትም ያንን አይተው በንዴት ከሱቃቸው ያስወጡታል። ወይ ጉድ! እዛው ሙዛፍር የሁለት እርምጃ ርቀትም ሳይጓዝ አንድ ሰው በጥቁር መኪና መጥቶ ሳኒም ፈልጎ እንደሆነም ሲጠይቅ እነ ኒሃትም ተደናግጠው ስራ ቦታ እንደሆነችም ናግረውት እሱም በዛ ተስማምቶ ሲሄድ ሙዛፍር ደግሞ በድንጋጤ የመኪናውን ታርጋ መያዝም ይጀምራል። ወዩ ምን ሊያደርግ ይሆን? እንግዲህ እንዲህ እያለን የዚህኛውን ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል።
ቢሮ ውስጥ ያሉት ቻንና ዴሬንም መፍትሄ ሀሳብ ለማምጣት ጥረት እያደረጉ ያለችው አማራጭም ያላቸው የድርጅቱን ሼር መሸጥ እንደሆነ እየተነጋገሩ ውጭ ያለችው ሳኔም ደግሞ ከእናቷ ተደውሎላት የሆነ ሰው በጥቁር መኪና እሷን ፈልጎ መጥቶ እንደነበረም ነግራት ሳኔምም ምንም መልስ ሳትሰጥ በኋላ እንደምታወራትም ነግራት ስልኩም ያበቃል። ከደቂቃዎችም በኋላ ቻንም ባለው መሰረት የድርጅቱ ሰራተኞች በሙሉ በስብሰባው ክፍል ተገኝተው ቻንም እዛው ድርጅታቸው ሙሉ ብድር እንዳለበትም አብሯቸው የሚሰሩ ሰዎች ደግሞ ቀስ በቀስ እያጧቸውም ስለሆነ ከነገ ጀምሮ እዚህ መምጣት እንደማያስፈልጋቸውና ስራቸው የሚጀምሩበት ቀንም እንደሚነግራቸው ተናግሮ ክፍሉን ለቆም ይወጣል። በለው ወደነ ኤሜሬም ጋም ስንሄድ አይሊን አሁን ሁሉም ነገር እንደምንፈልገው ሆኗልም እያለች ስታወራ ኤምሬም እኔ ቻንን አልጠለውም እንደውም አደንቋለሁም እያላት እዛውም የእሷን ቤትም ቢሆንም ሸጠው ድርጅቱን ለማትረፍ እንደሚሞክሩም ሲነግራት አይሊን ሆዬ እዛው መቼም ይሄ የማይሆነው ቤቱ የኔ ነው አንሸጠውም እንዳትሸጠውም እንድትሸጠውም አልፈልግም ብላ እሱም በዛ ተናዶባት ጥሏትም ይወጣል። ከድርጅቱ ወደ ቤታችሁ ሄደ የተባሉት ለኢላና ሳኒምም መንገድ ላይ ያሉ ኤምሬ ነው ትክክል ወይስ ቻን በሚለው እየተጨቃጨቁም ሳለ ለኢላም ከኤሜሬ እንገናኝ የሚለው መልእክትም ደርሷት ሳኒምንም ወደ ቢሮ መመለስ እንዳለባትም ነግራ ዋሽታትም ትመለሳለች። በዚህ ሳኒም ገና ከለኢላ ተለይታ ብዙም ሳትንቀሳቀስ የቅድሙ እነ ሜሪ ኬብን ስለ ሳኒም የጠየቃቸው መኪናም እሷም ጋር መጥቶ እኛም መኪና ውስጥ ያለው ሰው ኤንዞ ፋብሪም እንደሆነም እንረዳለን። ዋው ፋብሪም እዛው ሊያወራት የሚፈልገው ነገር እንዳለም ነግሯት እሷም ወደ መኪናው ገብታ እሱም እዛው በቅርብ አንድ አዲስ ሽቶ ወደ ገበያ ሊያወጣ እንደሆነና በዛም ላይ የዛኔ ሲገናኙ ተቀብተው የነበረው ሽቶ ቃናን ስለወደደው እሱን ሊያካትተው እንዳሰበና በስራውም ላይ አብራው እንድትሆንም ግብዣም ያቀርብላታል። እሷም ደስ ቢላትም ግን የነቻን ድርጅት አሁን አደጋ ላይ ስላለ እነሱን ማገዝ እንደሚኖርባትም ነግረው እሱም በዛ ተስማምቶ ያንን ውድ ቀለበትም እጇም ላይ ሲያጣው ከቻን ጋር እንደተጣሉም ገብቶት ለሳኒምም እዛው አሁን እዚሁ ቤት እስክናደርስሽ ድረስ አስቢበት አይተሽው ማታቂው አይነት ብርም በዚህ ስራ እንደምታገኚ አስረግጬ እነግርሻለሁም ሲላት ይሄኛው ክፍል ይጠናቀቃል። በለው ሳኒም ይሄንን ስራ ትቀበለው ይሆን ወይስ እነቻን ጋር ትቆያለች? አብረን በቀጣዩ ክፍል ምናየው ይሆናል። እና እንዴ ነው የቻለም ቤተሰቦች ሙቪውና ታሪኩ ተመቻችሁ? በእርግጠኝነት ወዳችሁታል። ታዲያ ከተመቻችሁ እቺን ቪዲዮ ላይክ ማድረጋችሁን እንዳትረሱ። በቀጣይ ሙቪና ታሪክ እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።